አርሰናል ቪኒሲየስን ከማድሪድ ለማስፈረም ፍላጎት አሳይቷል። ምን አባህ ነው አርፈህ ቁጭ ብለህ የለ እንዴ? ምንድነው ዝም ብለህ አትቀመጥም? ሰው ድቀት ይነሳል። አይሆንም፣ ማይሆን ዜና ያሰማል። ማይሆን ምን አድርጉ ነው አሁን? እሺ አሁን እንጫወታለን። ቀጣይ እኔማ ያው ትንሽ ቢፈትኑኝ ነው። እኔ ዋንጫውን እኮ ማንም ሳይቀናቀነኝ በላ ነበረ። ኧረ ማድሪድ እባክህ እንደው አይሸጥም በልና ገላገል። እንደው ማድሪድ እባክህ። ከዚህ በኋላ አርሰናልን የሚገጥሙ ቡድኖች ጸባቸው ከአርሰናል ሳይሆን ከፈጣሪ ነው የሚሆነው። ሚካኤል አርቴታ፣ ሚካኤል ሜሪኖ፣ ጋብርኤል ሄንዜ፣ ጋብርኤል ማጋሌዝ፣ ጋብርኤል ማርቴሌኒ፣ ጋብርኤል ጄሱስ፣ ክርስቲያን ሙስኬራ፣ ክርስቲያን ኖርጋርድ፣ ክርስቶስ ትዞሊስ እዚህ ቡድን ላይ ሲጨመር አረ እኔ እንደው የቲም በቃኝ። ጭራሽ ቀልድ ጀመራችሁ አይደል? ሌላው አልበቃ ብሎ ከቼልሲ ሞርጋን ሮጀርስን መንጠቅ ያልቻለ ክለብ ከማድሪድ ዘሎ ማድሪድ ላይ ቪኒሲየስ ነረ። እስቲ ተረጋጉ መጀመሪያ። ማርያምን አንድ ፕሪሚየር ሊግ ማሸነፍ እንዳያደርግም በይዞ ረጋ በሉ መጀመሪያ። ሰከን ቪኒሲየስ ላይ ዘሎ አረ የማይሆን ነገር ነው። ጋርናቾን እንዳይሆን አስቶን ቪላ ወሰደው እንጂ ቼላው እንደምንም አታሎ ጋርናቾን ይሸጥላችሁ ነበር። ከሞርጋን ሮጀርስ እንደው እግዚአብሔር ሞርጋን ሮጀርስ the best team in London እያለ ቼልሲ ጋር ሄዶ ሲገባ ቁጭ ብሎ ሲያየ ነበር። አንድሬ ቤርታና እንትና ከጀርባ ስራ እየሰሩ ነው ተብሎ እንደዛ ወር ሙሉ እርድብን ስታረጉን ቆይታችሁ ከሞርጋን ሮጀርስ ጋር ፐርሰናል አግሪመንት ተደረሰ ምናምን ቼልሲ ይፈስ። አሁን ደግሞ ቀልድ ማድሪድ ጋር እንደው ቪኒሲየስ ወጣ ይባል ተውት። ከማድሪድ አርሰናል ሊገባ አረ ተው እየተሳሰብን አሁን ሌላውን ተውትና ቀልዱን ተው። አርሰናል ማድሪድን በሚገባው ቋንቋ ነው እያናገረው ያለው፣ በማድሪድኛ ቋንቋ ነው እያናገረው ያለው። ይሄን ቪዲዮ ስትጀምሩ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ እንዲሁም ላይክ የምታደርጉ ሰዎች ሪፖስት እያደረጋችሁ ጀምሩት። ማድሪድ እንደምታውቁት የሆነ ሱፐርስታር ሲገኝ ባለበት ክለብ ተረጋግቶ እንዳይቀመጥ ማያረጉት ጥረት የለም። ስፔሻሊ ያው ምባፔ እንዴት እንዳስፈረሙት በነፃ እንዴት እንዳስፈረሙት ሁላችሁ የምታውቁት ነውና ያው ልጁ እነዛ ሱፐርስታሮች ኮንትራታቸው ላይ 1 አመት ምናምን ሲቀራቸው በቃ ሄደው አንስቴብል እንዲሆኑ ባሉበት ተረጋግተው እንዳይቀመጡ በቃ ኦፈር ያቀርብላቸዋል። እኔ ወስዳቸዋለሁ በሚገርም ዋጋ ምናምን እያሏቸው ያጓጓቸዋል። እንደዛም አድርገው ምባፔን ወስደው ተሳክቶላቸዋል። አሁን ደግሞ አርሰናል ሄዶባቸዋል ቪኒሲየስ ላይ። ቪኒሲየስም ከ1 አመት ያነሰ ጊዜን የቀረው ኮንትራቱ ኤክስፓየር ሊያደርግ፣ ስለዚህ ኮንትራቱን ወይ ያራዝማል ወይ ወደ አርሰናል ይመጣል። አርሰናል ደግሞ ይህን አድቫንቴጅ በደንብ አድርጎ እየተጠቀመ ነውና መናዩ ይሆናል። የማድሪድን ምላሽ መናዩ ይሆናል። ማድሪድና ቪኒሲየስም የኮንትራት ማራዘም ይደራደራሉ ተብሎ ይጠበቃል። የእነሱንም ውጤት መናዩ ይሆናል አርሰናል። ለማንኛውም አርሰናል ማለት ይሄ ነው። ይህንን ዜና እኮ ብዙ የእግር ኳስ ቤተሰብ አላመነበትም አይደለ? አርሰናል እንዲህ አይነትማ ውሳኔ ሊወስን አይችልም እያላችሁ ሊሆን ይችላል፣ ግን አምኖበት ወስኗል። ጀማው አርሰናል ቪኒ ጁኒየርን ወደ ቡድኑ ለመቀላቀል ፍጹም ቁርጠኛ መሆኑን ነው ቦርዱ ያሳወቀው። ጀማው ዋናው ነገር ወሬ ላይ አየር ላይ ያለ ብቻ ሆኖ እንዳይቀር ነው እናንተ አሰበድ አይቀርም በእርግጠኝነት። ምክንያቱም ትናንትና ዲዮማንዴ ከማድሪድ ጋር ስሙ በሰፊው ተያይዞ አይቻለው። ስለሆነም በቀጥታ ይሄ ልጅ ወደኛ እንደሚመጣ ጥርጥር የለኝም። የምሬን ነው። ለማንኛውም አንዳንዶቻችሁ የሆነ ነገር እንደተረጨበት አጋንንት ወይ ያላችሁ ትገኛላችሁ። ይሄ ልጅ ወደ አርሰናል ሊመጣ ነው ላይመጣ ነው ምናምን ያላችሁ። ትልቁ ፖይንት ምን መሰላችሁ? ይሄ ልጅ ገቢ እናደርገዋለን። ዋናው ግን ምንድነው አርሰናል አምኖበታል ወይ ነው። በነገራችን ላይ 11 ወራት ነው የቀረው በማድሪድ ቤት የሚያቆየው ኮንትራት። እስካሁን አዲስ ኮንትራት አልተፈራረመም። በማድሪድ ቤት ደግሞ የሚቀጥል አይመስለኝም ጀምሮ ግልጹ ስነግራችሁ። ስለሆነም ይሄ ልጅ ወደኛ የመምጣቱ ነገር በጣም ትልቅ ተስፋ አለው ጀምሮ በእርግጠኝነት። አርሰናል አመራሮቹ ከደጋፊው በላይ ነው ቪዥን እየታያቸው ያለው። ስለሆነ ትልቅ ነገር ጠብቁ ጀምሮ። ይመቻችሁ። ሄጄ ናብላኝ እሷ ሄጄ ላየው ቤቷን ሄጄ ወድጃት መጣው ሄጄ መንታህቷን ደረደረደ አለ። ወንድም ጥላ ነው ለዚህ ምን አባህ እየሰራ ነው? የትም አንድሬ ቤርታ የትም ሲንዘላዘል ምን አባህ እየሰራ ነው? ከጃክሰንና ከቴላ በአንዱን መርጦ አርመቀመጥም እንዴ? የምን መጨማለቅ ነው? ዲያርማሊ ተጧችን ሰብስበልኝ ብያለሁ። አንተ ደግሞ ዝርክርክ አርበታ ተጋሚ ቪኒሲየስን እንዳልሰማ ቆያለው ጋር ተናግሬያለሁ። በደንብ አድርጌ ልላጥ ነው የምልህ። ቻምፕ ስላቅ ሁሉም ሰው መስማት ስላለበት ኮፒ ሊንክ እያደረግ ታዳርስልኛለህ ማለት
ቪኒሺየስ ጁኒየር ከማድሪድ ጋር አይስማማ እንጂ አርሰናል ነው የሚመጣው ብዬ ሳወራማ ተሰደብኩኝ ነው ምልሽ። አሁን ደግሞ መታችሁ ዴቪድ ኦርንስቲንን ነው መስደብ ያለባት። ዴቪድ ኦርንስቲንን ስደቡት። ከዛ ላይ ትራንስፈሩ ሲያልቅ ደግሞ ሁላችሁንም አንድ ባንድ ሰድባችኋለሁ ማለት ነው። ምድረ ጥናዣሞች ማለት ገባር። የኔን ክለብ ተውና የራስን ክለብ ወቅ ምድረ ቦርኮ ተረዳኛለ። ከ250 በላይ እኮ ማትከፍል ሰው ነህ ማለት ነው። ቪኒሺየስ ጁኒየር ይከፈሏል አባቴ ሳካ 300 እኮ ነው የምከፍለው። 2018 ላይ እኮ ለኦዚል ሌላ ከማድሪድ ያመጣ ተጫዋች ማለት እናንተ ከማድሪድ ያመጣችሁ ተጫዋች ካለ ኮሜንት ላይ አስቀምጡልኝ ማለት ምድረ ዱቄቶች። ሌላ ከማድሪድ ያመጣሁትን ተጫዋች 350 ነበር 2018 ላይ የምከፍለው እኮ ገባር። ልመንበት እንጂ አሳያለሁ። አሁን ማድሪድ ከቪኒሺየስ ጁኒየር ጋር ያለውን ውል አያድስ ሳመጣው ታየኛለህ። ከዛ ላይ ሜዳ ላይ አርሰናል ይረግጣል፣ እዚህ ደግሞ እኔ ረግጣለሁ ማለት ሁልሽንም አንድ በአንድ ማለት ገባር። በተለይ ደግሞ ገጠር ኤፍሲ ገጠሬው አባቴ እቺ ክለብ ግን ማለት ነው እንደው በቃ ስላሰበሽ ብቻ ጭብጨባ ይገባታል። በቃ ስላሰበሽ ብቻ ማለት ስላሰበሽ የምር ከባድ ሞራል ማለት ነው። አታስፈርመውም እኮ አላ። አሁን ምን ልታቀርቢ ነው? 50 ሚሊዮን ፓውንድ እና 50 ኪሎ ጤፍ ልታቀርቢ ነው? እሺ አስፈረምሽው ይባል ምን ልታበዩ ነው? ምን ልከፊው ነው እንዴ? እሱ እኮ 300 እና 400 እኮ ነው የሚከፈለው። አንቺ እንደው በቃ ምንም እኔ እኮ ለማትጀምሩት ነገር ለማትጨርሱት ነገር ለምን ትጀምሩታላችሁ? አምጥተሽው ራሱ ምን ልከፊው ነው? 300 እና 400 ተከፊዋለሽ? አረ እንደው አድክም እኔ ማለት ነው ቪኒሲየስ ጁኒየር ከኔ በላይ ማንም ሰው አይወዱም ብዬ ማምን ሰው ነኝ። በጣም ነው የምወደው ማለት ነው። እና ወደ አርሰናል የምር ቪኒ የሚመጣ ከሆነ ማለት ነው ኢማጂን ጋይስ እኔ በህይወቴ በጣም ደስተኛ ከመሆንባቸው ቀኖች መካከል አንዱ ቀን ያቺ ቀን ነች። በቃ እኔ ስቲል አላምንም፣ የፈለገ ሂሩጎ እስካልተባለ ድረስ አላምንም። አንደኛ ቪኒ ከማድሪድ በዚህ ሰዓት ይለቃል ብዬ በፍጹም ነው የማላስበው። ፕላስ በነ ፍሎሬንቲኖ ፔሬዝ እና የሚወደድ የሚደገፍ አይነት ተጫዋች ነው። አጠቃላይ በማድሪድ በስታፎች እና የሚወደድ የሚደገፍ አይነት ተጫዋች ነው ቪኒ። እና ቪኒ ከማድሪድ ይወጣል ብዬ አላስብም። ግን የምር ከማድሪድ ወጥቶ ማለት ነው ወደ አርሰናል የሚፈርም ከሆነ ኢማጂን ጋይስ ማለት አርሰናል የሚባል ፉትቦል ክለብ ምን ያህል አስፈሪ ሊሆን እንደሚችል በቦታው ማለት የዓለማችን ምርጡ ተጫዋች ነው። ቪኒሲየስ ጁኒየር የሚበልጥ ተጫዋች የለም በእርግጠኝነት። ሌፍት ዊንግ ከሱ የተሻለ በይሳት ዓለማችን ላይ አንድ ተጫዋች የለም ማለት ነውና ፕላስ ቪኒን እንዴት እንደምወደው ታውቃላችሁና እና ለአርሰናል ፈርሙ። ኢማጂን አስቡት እስኪ እንዴት ነው። ኧረ እኔ መቼ ባረገው በመድኃኒዓለም ቪኒሺየስ ወደ አርሰናል በቅርብ ሰዓታት ኢንተርኔቱን በስፋት ከተቆጣጠሩ መረጃዎች መካከል ቀዳሚ ይሆናል። ጋይስ አካውንት ልክ አይደለም፣ ኮፒ ሊንክ ሪፖስትና ሼር በማድረግ ጀምሩት። በጣም ብዙ አርሰናል ደጋፊዎችን ያስደሰተ የዝውውር መረጃ ሆኖ አግኝቼዋለሁ። ኦፍ ኮርስ ብዙ አርሰናል ደጋፊዎችን ማስደሰት ያለበት የዝውውር መረጃም ይመስለኛል። የመሳካት እድሉ ጠባብ ነው ብዬ አስባለሁ። ለምንድነው? ከ2020 በኋላ በሪያል ማድሪድ ምርጡ ተጫዋች ቪኒሺየስ ጁኒየር ነበር ብዬ አስባለሁ። ይህንን ተጫዋች ሪያል ማድሪድ ለአርሰናልም ሆነ ለሌላ ለማንኛውም ክለብ በቀላሉ አሳልፎ ይሰጣል የሚል እምነት የለኝም። ነገር ግን አርሰናል ተሳክቶለት ይህንን ተጫዋች ማግኘት የሚችል ከሆነ ምንም ጥያቄ የለውም፣ ትልቅ የሆነ አፕዴት ነው። በእኔ ጌታ ደግሞ አርሰናል ብቻ አይደለም የሚጠቀመው፣ ፕሪሚየር ሊጉም ከቪኒሺየስ ዝውውር የሚጠቀም ይመስለኛል። ምክንያቱም ቪኒሺየስ በራሱ ትልቅ የሆነ ብራንድ ነው። ይሄ ብራንድ ነው ወደ ፕሪሚየር ሊግ የሚመጣው። ስለዚህ የፕሪሚየር ሊጉን የመታየት አቅምም በሆነ ደረጃ ይጨምረዋል ብዬ አስባለሁ፣ ፕሪሚየር ሊግ የዛ ችግር ባይኖርበትም። ለማንኛውም ግን በእኔ ጌታ በሪያል ማድሪድ የመጡት ሁለት የሻምፒየንስ ሊግ ዋንጫዎች ያለ ቪኒሺየስ የሚታሰቡ አይመስለኝም እና ይህን ተጫዋች በቀላሉ አሳልፎ ይሰጡታል የሚል እምነት የለኝም። እየሰማ እንደምንገኘው ደግሞ ጆዜ ሞሪኒዮም ይህንን ተጫዋች ማቆየት ይፈልጋሉ የሚሉ መረጃዎች እየወጡ ነው። አሁን በቪኒሺየስ እና በሪያል ማድሪድ መካከል ያለው የኮንትራት አለመግባባት ችግር ሆኖ ቀጥሏል። ይህንን ችግር መፍታት የማይችሉ ከሆነ ግን አርሰናል ይህንን ተጫዋች የማግኘት እድሉ ሰፊ ነው እየተባለ ነው። ሌላው ደግሞ እያዩዋቸው ያሉት የሆነ ረቢሽ የሆኑ ክርክሮች አሉ። ቪኒሺየስ ወደ አርሰናል መምጣት የሚችል ከሆነ ባህሪው እንዴት ነው ከአርሰናል የቡድን አጋሮቹ ጋር ሊጣጣም የሚችለው የሚል በቃ የማይረባ አስተያየት የምታነሱ ሰዎች አላችሁ። እና ቪኒሺየስ መቼ ነው ለሪያል ማድሪድ የቡድን አጋሮቹ በባህሪ ችግር ሆኖ ሰምታችሁ የምታውቁት? የቪኒሺየስ ባህሪ ችግር የሆነው ለማን እንደሆነ ታውቃላችሁ? የቪኒሺየስ ባህሪ ችግር የሆነው ለተጋጣሚ ቡድኖቹና ለተጋጣሚ ደጋፊዎች። የቪኒሺየስ ጁኒየር ባህሪ አስቸጋሪ ነበር የሚባለው እሱንም እኔ አላምንም። ምክንያቱም ያው ዘረኝነትን ለመቃወም ሲል ወይም ደግሞ በዘረኝነት ማንም ሰው እንዲሰድበው ስለማይፈልግ እሱን ሁሉ ጊዜ እየተከታተለ አንተን የሰደብከኝ ስለሚል ነው ቪኒሺየስ እና ባህሪው ምናምን የምትሉ ሰዎች እርሱት። ለማንኛውም ግን ወደ ፕሪሚየር ሊግ ቢመጣ በጣም
ትልቅ ስኬት ነው ብዬ አስባለሁ። ግን ደግሞ የመሳካት እድሉ አነስተኛ ነው ብዬ አስባለሁ። ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡልኝ ባይ። ይህ ፈጣጣ ቡድን ፈለገና ቪኒን ማድሪድ ቤት አንኳኳ። ኳ ማድሪድ ከፍቶ ማን ነው? ቪኒን ፈልገን ነው። ዋጋችሁ ስንት ነው? ከመቶ በላይ ነው። ደሞዙም ስቃይ ነው። ማን ሊከፍልላችሁ? ስንት አለ ኪሳችሁ? ተው ይቅርባችሁ፣ አቅማችሁ አይፈቅድም፣ ልጁም እሺ አይልም፣ ጥፉ ከዚህ ግድም የሚላቸው ነው የሚመስለኝ ማድሪድ ማለት ነው። የመረኝ ነው። ምን አስበህ ነው? ሮጀርስን አይደለም የዛ የሌስተሩን ተጫዋች እንኳን በስርዓት መጨረስ ሳችል ቪኒ ላይ ፊት ደሞዙን ማን ሊከፍልልህ ነው? ቅሌታ ማን ነው ደሞዙ የሚከፍልልህ? እኛ አናዋጣም። በቃ ምንም ስፖርታዊ ጨዋነት ብለንም አናዋጣም። ሮጀርስ ያገረጣች ሴትዮ ቪኒሽስን አሰርማለሁ። ኧረ እባካችሁ እኔ ከአርሰናል ደጋፊ ጋር ገና ለመበሻሸቅ ሬዲ አልነበርኩም። አሁን ፒስ ነን። ትንሽ ጊዜ ፈልግ ነበር ግን እንሳ አልቻልኩም ማለት ነው። አምርሮ አልሰውቀን እኔ እኮ ቀልድ ምናምን መስሎኛል እኮ ቪኒሽስ ወደ አርሰናል ንግግር ጀምሯል ነው። አራት አስቁን እንዴ ሮጀርስ ያገረጣች ሴትዮ እንዴት ነው ቪኒሽስን የምታሰርሙ? ገና ለገና ፊቱን ሰርጀሪ አትሊስት ኤዲቱ እንደው በአዲሱ ፊቱ ስሩት እንጂ ልጁ ራሚሬዝን መስሏል እኮ። በእርግጠኝነት ሊሆን የሚችል ያው ቪኒ እንደምታውቁት ፊቱን ሰርጀሪ ተሰርቶ ራሚሬዝን መስሎ መጥቷል ማለት ነው። ቁርጥ ራሱን ማለት ነው። እና ራሚሬዝን መስሏችሁ ሜቢ ቼልሲ ተጫዋች ምናምን እንደዛ አስቦ ከሆነ ሜቢ የመረጃ የወጣው እንጂ አላቅም እንጂ ቪኒን አታሰርሙት። ከኔ ምን አተነው ከኔ ምን ጎሎ ነው ቪኒሽስን ለማስፈረም እያሰብክ ያለኸው እንደው ሰርጀሪ ሲሰራ እንኳን እርሳው እስኪ በቃ እዚህ ጋር ጃኩ ፓንዳ አለ እኮ አባቴ። ጃኩ ፓንዳ ፕሪሚየር ሊግ ቀመስ ጸዴ አጥቂ እንደው ደንበኛ ክብር ነው፣ ዋጋ ያጣላንም እንዴ። ተዋት ማግጡ እንጂ እንዴ እኮ መማገጥ ነው የሚባለው። ጽድት ያለ ተጫዋች እኮ ነው፣ እንደ ስተርሊንግ፣ እንደ ጆርጂኒዮ፣ እንደ ኬፓ ምናምን እንዴ። አይ እሱ አይመቸኝ እኔ ቀይ ይሻለኛል ካልክ ዴላፒኒዮ አለ እዛች ጋር ደግሞ የሮናልዲኒዮ ተተኪ ይሆናል የተባለ እንዴ። በአጥቂ ጉዳይ እንዳይደብር ጋይስ። ምንድነው እያየው ያለው? ቪኒሺየስ ጁኒየርን አርሰናል ይፈልገዋል። ገብቷችኋል? ምንም አይነት ክለቦቹ ያወሩበት ነገር የለም፣ ግን አርሰናል ኤክስፕሎር እያደረገ ነው ገና ቪኒሺየስ ጁኒየርን። ገብቷችኋል አይደለም? ኢንተረስት አለን ቪኒሺየስ ጁኒየር ላይ። ምን አይነት ሰው ነው እያመጣን ያለ ነው? እኔ እርግጠኛ ነበርኩኝ ይሄ ሰውዬ ሰርጀሪ ሲሰራ ሪያል ማድሪዶች እንደረሱት እርግጠኛ። ሲያዩት ዲዲ መሰላቸው። አረ ክስ ታመጣብናለህ ሂድ ብለው ነው። እርግጠኛኝ የምነግራችሁ። ገብቷችኋል? ይሄንን ሰውዬ የምናመጣው ከሆነ የክለባችን የምንጊዜም ውዱ ተጫዋች ይሆናል። ምንም ጥያቄ የለውም። ምክንያቱም የምናወጣው ገንዘብ ከ150 ሚሊዮን በላይ ነው። ምንም ጥያቄ የለውም። ምክንያቱም ወርልድ ክላስ ፕሌየር ነው። 2 ቻምፒየንስ ሊግ አለው፣ 2 የቻምፒየንስ ሊግ ፋይናል ላይ ጎል አለው። እኛ ደግሞ አሁን ኤም አድርገን ምንመጣው ምንድነው? ምን ብያችሁ ነበር? ለአርሰናል ገንዘብ ተመድቦለታል። ፒውር ዊንገር ነው የምንፈልገው። ፒውር ሌፍት ዊንገር ማለት ይሄ ነው። በዚህ ሰዓት ላይ ዓለም ላይ እኔ ሁሌ እናገራለሁ አይደል? ቪኒሺየስ ጁኒየርን የሚበልጠው ሌፍት ዊንግ የለም። ምንም ጥያቄ የለውም። ገብቷችኋል? ሌፍት ዊንግ ላይ ስራ የምትለውን ስራ በሙሉ ይሰራል። ይሄ ትንሽ ሊያስቸግረን የሚችለው ምንድነው? ከኳስ ውጭ አይንቀሳቀስም ምናምን ነው። አርቴታ ሃራምቦል ነው የሚጫወተው። ማን ቀጥቅጦ እንዴት እንደምትከላከል ምናምን ይነግርሃል። ቪኒ ሪያል ማድሪድን ለቆ ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ የሚመጥነው ብቸኛ ቲም ማንቸስተር ዩናይትድ ብቻ ነው ማለት ነው። ለምን እንዳልኳችሁ አስረዳችኋል። ለማንኛውም በዚህ ሰዓት እንደሰማነው ዜና አርሰናል ሰዎች በደንብ ትኩረት አድርገው ቪኒን ለማስፈረም እያሰቡበት እያጤኑበት እንዳለና ጭራሽ ማይስማማ ከሆነና ከሪያል ማድሪድ ጋር የሚለቅ ከሆነ ሪያል ማድሪድን ቀጥታ ሊገቡበት እንደሚችሉ ወደ ዝውውሩ አይነት ነገር እየወጣ ያለው ዜና ያሳያል። ቪኒ የሚመጣ ከሆነ አርሰናል ቤት ምናልባት እንደ ቦታው ስናየውና አርሰናል አሁን እንዳለበት አቋም ስንመለከት በጣም አስደንጋጭ ቲም ሊያደርገው ይችላል። ማለትም ባለው አቅም ልጁ ባለው አቅም ምክንያት ማለት ልጁ ሌፍት ዊንግ ላይ በጣም ጥራት ካላቸው ተጫዋቾች ውስጥ ምናልባትም አንደኛ ሁለተኛ ብለን የምንመድበው አይነት ተጫዋች ነው። የሚመጣ ከሆነ ለአርሰናል በጣም ሃይ ለምን እንዳልኳችሁ ንገራችሁ። የአርሰናል መከላከል በጣም ጠንካራ ከመሃል ሜዳ ጀምሮ በመከላከሉ በጣም ጠንካራ የሆነ ቡድን ነው። ይሄ ቡድን ያን ያክል የቪኒን ኦፍ ደ ቦል ያለውን እንቅስቃሴ ቢያጣው የሚቸገር አይመስለኝም። ልጁ በጣም ትልቁ ችግሩ ኦፍ ደ ቦል ነው። ከኳስ ውጭ ያለው እንቅስቃሴ በጣም ደካማ ነው። ነገር ግን አርሰናል በሌሎቹ ያን ነገር መሸፈን ስለሚችል መሃል ሜዳው በጣም ጠንካራ ነው። የመከላከል ክፍሉ በጣም ጠንካራ ነው። ሶ መሸፈን ስለሚችል አርሰናል ያን ያክል የሱን ኦፍ ደ ቦል እንቅስቃሴ የሚፈልገው አይመስለኝም። የሚበልጥ የሚፈልገው ትኩረት አድርጎ የሚፈልገው የሱ ኦን ደ ቦል ያለው እንቅስቃሴ ነው። ኦን ደ ቦል ደግሞ እሱን ማርክ አደረከው ማለት አስበው ያን የመሰለ ተጫዋች አላቸው። በቀኝ ደግሞ ለቡካዮ ሳካ ለመሰለ አይነት ተጫዋች ስፔስ ተሰጥቷል ማለት ሶ ቀኙም ግራውም አደጋ የሚፈጠር አይነት ቡድን ነው የሚሆነው ማለት ነው። አርሰናል ግን በአንድ በኩል ደግሞ ስንመለከት የልጁ ባህሪ
በጣም ትልቁ የልጁ ባህሪ ማለት ላይክ አሁን ሪያል ማድሪድን ለቆ ሊወጣበት ምክንያት አልስማማ ያለበት ዋና ምክንያት ኮንትራቱ ላይ እንኳን የደሞዝ ጉዳይ ነው። አርሰናል ለዚህ ልጅ 500 ከዛ በላይ ይከፍለዋል ሳምንታዊ ደሞዝ። ያን ካደረገ ደግሞ ሌሎቹ ላይ ያሳምጻል፣ መለበሻ ክፍል ይረብሻል። ምን ማለት ነው? እንደ ሳሊባ አይነት አቅም ያላቸው ተጫዋቾች እንደ ዴክላን ራይስ ያሉ ተጫዋቾች አደገኛ የሆነ ደሞዝ መጠየቃቸው አይቀርም። ቲሙን ይበጠብጧል። ልጁ ደግሞ ባለው ባህሪም በጥበጥ የማድረግ ባህሪ አለ። አሁን ደግሞ ፌሰኖን ቀይሯል፣ ይበልጥ ይበጠብጣል ማለት ነው። በተመለከተ ቪኒሲየስ ጁኒየር እና ሪያል ማድሪድ በኮንትራቱ ዙሪያ ለመነጋገር ለሰኞ ቀጠሮ እንደተያዘ የሚያሳዩ መረጃዎች እየወጡ ይገኛል። ይህም ንግግራቸው የመጨረሻ እንደሚሆንና አርሰናልም የተጫዋቹና የሪያል ማድሪድን ውሳኔ እየጠበቀ እንደሆነ መረጃዎች ጨምረው ዘግበዋል። ሪያል ማድሪዶችም ከያንዲዮ ማንዴ ጋር በግል ጉዳዮች ላይ ሙሉ ለሙሉ ከስምምነት እንደደረሱ የፋብሪዚዮ ሮማኖ መረጃ አሳይቷል። ሪያል ማድሪድ እና በፒኤስጂ መካከል የሚደረገውን ፉክክር ሪያል ማድሪዶች እየመሩ እንደሆነ መረጃዎች ጨምረው ዘግበዋል። እንግዲህ የመድፎ ቤተሰቦች ሰኞ በቪኒሲየስ እና በሪያል ማድሪድ መካከል የሚደረገው ንግግር እጅግ በጣም ወሳኝ ነው ማለት ነው። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል።